ዶኔ እኔ ስናገር ልሽ እዚህ ጋር እኮ የኔ ቆንጆ ስናገር ሰው ምን ይለኛል፣ ህዝብ ምን ይለኛል ማለት አለብኛ። ይሄ እኮ ከካሜራ የተደበቀ ነገር አይደለም። እያየነው ነው። የሄርሜላ እውነቷ የትኛው እውነት አለው? እሱ ቅድሚያ ምን አይነት እውነት አለው? አብርሃም ሁሌ ድራማ፣ ህይወቱ ድራማ እንዲመለስ ስለፈለገ ነው። ይሄን እውነት ነው ወክ እንደ ብላ እነሱ ማፍሸቂያ ነው። ሄርሜላን ፈልጓት አፍቅሯ ሳይሆን በቃ ማፍሸቂያ፣ ጊዜያዊ መሸቂያ። ለመመለስ ቢፈልግ ሄርሜላ ራሷ ጅል ካልሆነች በስተቀር እዚህ ጋር ለመመለስ ቢፈልግ እንኳን ጸባቸው ውስጥ ፍቅር አልነበረችም እኮ አይደል እንዴ? ምንም አልነበረችም ነገር ነው ስቶፕ አልፈልግም ብሎ ያቆመው ከሄርሜላም ጋር። እሷ ጅላት ህፃናት ነው ወይስ ነገ እንደነሱ ወልዳ አሊያም የሆነ እንኩቷ ወጥቶ የዛን ጊዜ መታሷም እንደዛ ማንነቱ ማወቅ አለባት። ከዚህ በለጠ ውርደት ይሄንን ራሱ ዛሬ ፍቅር ያንን ያሳየቻቸውን ራሱ እሱን ራሱ ማየት አልፈልግም፣ እሱ አትፈልግም። ነገ ዞራ ትገጥማለች ከሱ ጋር ምንም ዋጋ የለውም። ይኸውልሽ አይደለም የኔ ቆንጆ ማየት አይጠበቅባትም። ለምን መሰለሽ ማየት የማይጠበቅባት የእሱን ክፋት ለማወቅ ከእሷ ጋር የተጻጸፈው ማየት አይጠበቅባትም። በአጭሩ ይሄንን ነገር ሳታሳውቅ በፊት ሩታና ፍቅር ተነጋግረው እንዳልሆኑ ሳታሳውቅ በፊት ህይወቷን ልታጠፋ ነው ተብሎ ቤት ሄዶ ያደረገው አክት አለ። አይደውልላትም። ሰው የሚያፈቅረው ሰው ይሄን ያክል አይደለም። ለደቂቃ አይዘጋሽም። አትመልስም አለችው እኮ ቴክስት ሳደርግላት አትመልስም፣ ስደውል አትመልስም። በዚህ ሰሞን አሁን ዛሬ ራሱ ምን አለች? በዚህ ሰሞን ራሱ ብቻዬን ራሱ አግኝታኝ እኮ ልታወራኝ ራሱ ፍቃደኛ አይደለህም አለች። ግን እንዴት ትላለች? አትተገብረውም። ተግባር ላይ ባዶ ነች እሷ። ሲጀመር ያው ናት እሷም እሱም አንድ አይነት ናቸው። አቋም የለም። እሷ መስትፈልጋለች እኮ ለማንቀፍ እንኳን በአደባባይ የልደቷ ዕለት እንግዲህ ፍቅር አልነበረችም። ሩታና ፍቅር እንደተገናኙ ያ ነገር አልታወቅም አይደል? በግድ እኮ ነው ልደት። ይሄንንስ በእነሱ ላይ ያሳብብ ነው፣ በእነሱ ላይ ያማኝ ነው እንደ አስመሳይ ነው። አስመሳይ በጣም ራሱን ነው የሚጎዳው። ይሄ እኮ ራሱ ነው። ለጊዜው ሊጠቅመው ይችላል፣ ተሽሎክልኮ ምናምን እዛ ጋር ሊያመልጥ ይችላል። እንዲህ አይነት እንቆቅልሽ አሁን እንዲህ ብሎ የሄደው ህይወት አይሆነውም። ለሷም ይሁን ለሴትዮዋ ምናልባት ሄርሜላ ልክ እንደ ሩታ ወልዳ ልትሰበር ትችላለች። ከዛስ በየቦታው እንደንትን ልጅ እየወለደ እዛም እየጣለ ልጆቹ ነገ ጧት እርስ በርሳቸው እንዲጋቡ ሊያደርግ ነው። ምንድነው አልገባኝም። አላማ የአብርሃም መጨረሻ ብሎ እንትን ብቻ አሻንጉሊት እኮ ይኸውልሽ የኔ ቆንጆ አሁን እሱ ነው ማየት ያለብሽ። እሱ ወንድ ነው። ወንድ ልጅ ሰካራምም ይሁን ጫታምም ይሁን ምንም ይሁን ነገ ጧት መርጦ ሊያገባ ይችላል። ሴቶቹ ለምን እድሜያቸውን የሚፈጁት ነው? እኔ ያልገባኝ ነገር ከሱ ከማይሆን ሰው ጋር እድሜሽን ለምን ታቃቂያለሽ? ወዝሽን ለምን ትጨርሻለሽ? ፍቅር በልመና እኮ አይሆንም። ህይወት በልመና አይሆንም። እግዚአብሔር እንዴ ማን ነው እሱ? ይሄን ያክል ለእናት ለአባትም ይሄን ያክል መስዋዕት አይከፈልም። ሩታ ለአብርሃም የከፈለችው መስዋዕት፣ ለአብርሃም የሰጠችው እድሜ ስንት ነገር ነው መስዋዕት ያደረገችው። እሱ ጭራሽ እሱ በቀበሌ የማይታወቁ ሰዎች አሁን እሱ በጣም ፐርፌክት ተናጋሪ ነው። ትላንት የተናገረው ጥሩ ተናጋሪ ነው። ሶስቱም ሴቶች እኔ ነኝ ወደ ሚዲያው አመጣቸው፣ ተጠቀመባቸው። መልሰውለታል እኮ ዛሬ መልሳለታለች። ፍቅር ምን አለች? አንተ አምጥተን ሊሆን ይችላል፣ ግን ደግሞ አሁን ያለንበት ጊዜ የሆነ ነገር የሆነ ሰዓት ላይ ያ ነገር ተፈጥሮ ሊሆን አጋጣሚ ሆኖ መተናል። ግን አሁን ጊዜው የሚዲያ ነው። መምጣታችን አይቀርም። በሞቴ ታዩ ፍቅርን ታዩ ሄርሜላን ታዩ ሩታ ከአብርሃም ምንድነው ጥቅም ያገኘችው? ጥቅሟ ምንድነው? ጉዳት ነው። ሌላ ምንም። እሱ ወደ ሚዲያ ባያመጣት ኖረች ልጅ ትምህርቷን ትማራለች። የሚያከብራት የኔም መቤት ብሎ የሚያኖራት ወንድ ታገኘ ነበር። አሁን ራሱ ጀምሮ የሚያሰቃይ ራሱ አሁን እመቤት ሆና ነበር የምትኖረው። ተስዮት ብትወጣ ራሱ ተከብራ ነበር የምትኖረው። ጎበዝ ናት። ሙሉ ሴት ምን እንደሆነ አላውቅም። በቃ እኔ እኮ ያልኩሽ ያለሁት ይሄንን ነው። ነገር አለው በሚዲያ ራሷን ከምትጎዳ እየወጣች እንትን ከምትል ስትር እስካሁንም ሩታ ከኋላ ባትከተል ነው ፈጣሪ ራሱ መልስ መልሶላት ነበር። እግዚአብሔርን ነው የምልሽ። በጣም የጠገበው እሱ መጀመሪያ ለቀቃት ወይ አሁን ተወኝ ብላ ስትለው አልተውም ያለው እኮ እሱ ነው አይደለ?
እሷ እኮ መተው ትፈልጋለች፣ ግን እሱ ሊለቃት አልቻለም። ልቀቃት ተባለ። የኔ ቆንጆ ይኸውልሽ፣ እሱ ወጥቶ የሚለፈልፈው በካሜራ ነው አይደለ? ሩታ ጋር ሄዶ ሪያክሽን የሚያሳየው ከካሜራ ጀርባ ነው። ያንን ነገር ታውጣ ነው እያልኩሽ ያለሁት። እሱ በማያውቀው መልኩ መጥቶ እንደዚህ ቤቷን ሲበጠብጥ መስዬ ልንገርሽ፣ እሱም እኮ እንዳለ ደግሞ ሆኖ ደግሞ ለፍቅር ያንን ነገር አሳይቷት ደረሳት እኮ ገባሽ? አሁን እሱ ፍቅር እንደላከቻት ሪታ ጋር ተመካክረው እንደመጡ ስለማያውቅ ለሪታ ያለውን ስሜት ሙሉ በሙሉ በቮይስም ሆነ በሜሴጅ ለፍቅር ነግሯታል። ገባሽ? ያንን ነገር ደግሞ ፍቅር ደግሞ ለሪታ አሳይታታለች። አይሽ ሪታ ደግሞ ያንን ብቻዋን መሆን ያንን ትናገራለች እኮ ሁሌ ገባሽ? ያ ሞራል ሆኗታል። በቃ ነግረዋለች ፊት ለፊት። አንተ ተግባርህ ሌላ ምንድነው? ልብህ ሌላ ነው የሚያወራው፣ አፍህ ሌላ ነው የሚያወራው። የልብህን አዳምጠው፣ የልብህን አውጣው፣ ውሳኔህን ወስን፣ ውለታ አይያዝህ ብላ እኮ ልቡን እየደለቀች ነው ለራሱ የነገረችው። ለምን እውነቱን መጋፈጥ ለምንድን ነው ያቃተው? ደደብ ነው፣ ደደብ የማይገባው ነው። ተጋፈጥ ብለዋል። ስለዚህ ደግሞ እስካሁን ብዙ መስዋዕትነት ከፍያለሁ፣ ከአሁን በኋላ ደግሞ ከፍላለሁ። ከአሁን በኋላ እንኳን አንተም የኔን ልብ ታውቃለህ፣ ያንተ ጋር ያለውን ልብ አውቄያለሁ። ስለዚህ ከአሁን በኋላ ለሚመጣው ነገር ማስተካከል መሄድ እስካለብኝ ጥግ ድረስ እሄዳለሁ አለችው፣ ነግረዋለች። እሺ ነገር ግን የኔ ቆንጆ እኔ ያልገባኝ ነገር አሁን ለምሳሌ ሁለቱም አንድ አይነት ልብ ሲኖራቸው እኮ ነው። አሁን እሱ ሳይፈልግ ይሄን ነገር ሳይፈልግ ቀርቶ ሰዎች እያስቸገሩት ቢሆን ትጋፊያለሽ፣ ትጋፈጫለሽ። እሱ በተጋፈጠችው ነገር በመጡት ሴቶች ሁሉ ሩታ ተጣልታ ስሟ ጠፍቶ እስከመቼ ነው? እኔ የሚናፍቀኝ ያ ነው። እስከመቼ ነው? በጣም ነው የሚጠግበው በዚህ ነገር። አንተ ወንድ ሆነህ ማስከበር ሲያቅተህ እኔ ሴቷ ወንድ ሁኜ አለችው እኮ። እኔ ሴቷ ወንድ ሁኜ ተጋፍጬ ነው እስከዛሬ መስዋዕት የከፈልኩት አለች እኮ። እውነቱን ነግረዋለች። አንቺ ያንን ቢያንስ እኮ የኔ ቆንጆ ያንን ሩታ እዚህ ጋር መስዋዕት የምትከፍለውን ነገር ቤተሰቦቹ ራሱ እኮ ሞራላን ሊጠብቁላት አልቻሉ እንዴ? እዚህ ጋር እየወጡ እያቀረሹባት ነው ያሉት። እነሱ በተናገሩ ቁጥር አይምሮ ይጎዳል። ዛሬ ላይ እንደምንም ልትጨረጨር ትችላለች። እሱም ማያግዛት ከሆነ ከእንደዚህ ከድራማ ህይወቱ ማይወጣ ከሆነ እስከ ስንት ጊዜ ነው እሷ ከመጣ ከሄደው ሰው ጋር የምትጣላው ነው እንዴ? እኔ ቆንጆ እስከ ዛሬ ድረስ ችግር እየተፈጠረ ያለው እኔ የተለያዩ ሴቶች ስታመጣ ስላልተቀበልኩ ነው፣ ሀሳብን ስላልደገፍኩ ነው። ስለዚህ የሚስተካከል ከሆነ ወደ ራስህ ህይወት ወደ ራስህ ተመለስና አብረን እንትን እንኖር ነው እሷ ዛሬ የሚያነሳቸው። አሁን ሁለቱ የተጋጩት ምንድን ነው ያለው? ከንቱ ልፋት ነው የምትደክሚው፣ በማይሆን ነገር ነው እየደከምሽ ያለሽው። ጭራሽ ወራዶች ብሏቸው እኮ ነው ሄደው። ምን ተረዳሽ? አሁን እሱ ሁሌ ይላል መሲ፣ ይሄን እኮ ሁሌ ይለዋል እኮ መሲ። ይሄን እንደሚለው እኮ ነገራችሁ፣ ግን አፍህ ሌላ ነው፣ ልብህ ሌላ ነው። ያኔ ልብህን አዳምጠህ አውጣው። ያኔ አሁን እኮ አሁን ሩታና እሱ ያልተስማሙት መስዬ፣ ሩታና ቆይ አንዴ ልንገርሽ፣ ሩታና አብርሃም ያልተስማሙት ሩታ ትዳሯን ቀጥ አድርጋ መምራት ነው የምትፈልገው። እሱ ደግሞ የተለያዩ ሴቶች እያመጣ ማሳደግ ምን ማለት መተሻሸት መሳሳም ነው የሚፈልገው። ሩታ ደግሞ ይሄንን ነገር አልፈለገችም። አሁን ግጭታቸው ከሰመራቅ አይፈልግም። ስለዚህ ነው ይሄ ማለት እንዳይበላ መስዬ፣ አንድ ነገር ተረጂ። በትዳር መካከል ሁለታችሁም 50-50 ሆነን መኖር ነው ያለብን አይደለ? የእኔ ሀሳብ ብቻ ይብለጥ ነው እሱ። አሁን የኔ ቆንጆ እመቤቴን ነው የምልሽ፣ እኔ እንደ ሩታ በዚህ ያክል ልታከስ አላረገው። ተራቱ ራሱ ምንድን ነው የሚለው? ባልሽን በምን ጊዜ አየሽው ሲባሉ ግን አንደኛ በሱ ምክንያት ከቤተሰብ ጋር ተጋይታለች። በሱ ምክንያት ትምህርቷን አቋርጣለች። በሱ ምክንያት ብዙ ፈተና ደርሶባታል። ያንን ፈተና ሁሉ አልፋ እዚህ ደረጃ ስትደርስ ትዳሯን እንዴት ሊበትን ቻለ? እንዴት ሊሆን ቻለ? ያለ መግባባት ነው። ስለዚህ እንዴት ብላ ለቃት ውጣ ከዚህ ውስጥ? የኔ ቆንጆ እሱ ለሷ ምን ተወ? እስቲ ንገሪኝ። እሱ ለሷ ለሩታ ብሎ ምንድን ነው የተወው? እስቲ አስረጅ። ምንድን ነው የተወላት? ይኸውልሽ ምንም አልተወ እሱ ቤተሰቦቹ ድረስ አቅም አላት።
ከራሷ አቅም ቢኖራትማ ይኸውልሽ አቅም ቢኖራትማ መውጣት ትችላለች። ግን አንዳንዴ ደግሞ ታውቂያታለሽ ሩታ እልህ አለባት። አንድን ነገር ታሰራም የኔ ቆንጆ ጥግ ድረስ ይኸውልሽ ያመነችበትን ጥግ ድረስ መሄድ ነው የምትፈልገው። ገብቶሻል? እንግዲህ የእሷን እንትን ሀሳብ እኛ አታድርጊ ማለት አንችልም። ያመነችበትን ራሱ ተናግራለች። ታቆኛላችሁ ያመንኩበትን ነገር እዚህ ጋር ልንግባባ ያልቻልነው ጉዳይ አሁን ለምሳሌ ሩታ አይፈልገው የሆነ ሱስ ኖሮበት እኔ ባሌ ሱስ ኖሮበት ከዛ ሱስ ወይንም ታማሚ ካንሰር ታማሚ ቢሆን ከዛ ህመሙ የሆነ ደረጃ ላደርሰው ይችላል። አብርሃም እኮ ያለውና እንደገና ውጭና እንደገና ግዴ ምንም ልትረጂው ልታግዡው ማችው ነገር ነው። ይሄ የሚታገዝ አይደለም በጭራሽ። ልታግዡው የምትይው አንቺ ባልሽን እስከ ጥግ ድረስ ሄድላታለሁ የምትይው እሱ ሳይፈልገው የሆነ ደባል ሱስ ውስጥ ገብቶ እንደሆነ ከዛ ሱስ እንዲወጣ ትረጂዋለሽ። ህመም ካለበት ከህመሙ እንዲያገግም ትረጂዋለሽ። ግን እሱ ሁሌ ዶራል ነው ህመሙ። አብርሃም ዶራልና ሴቶች ናቸው እንዴ አንቺ ብር ደፍኖታል አይምሮውን። ይኸውልሽ ረሰት ባልሞላ ጊዜ ውስጥ እኮ ነው ሀሳቡን የሚቀያየረው። ትላንትና ለሩታ ለፍቅር ሲያሳያት የነበረው ሙቬ አስቢው። ፍቅርን ስትሰደብ ስትረገጥ ሩታ ተበላች ሩታ እንዲሆነ ስትባ የልጅ እናትን በዚህ መልኩ ሲያስብላት ነበር። ዛሬ ግልብጥ ብሎ መጥቶ የሄርሜላ እውነት ወጣ። እናንተ ወራዶች ከሱ የባሰ ወራዳ አለ እንዴ? ምን አለ መሰለሽ አብርሃም አልወለደችው እመቤቴን። እኔ ለሌሎቻችሁም ሴቶች ነው የምነግራችሁ፣ እድሜያችሁን ያልሆነ ቦታ አትፍጁ፣ ጊዜያችሁን አታቃጥሉ። ለልጃችሁ ስትሉ ራሳችሁን ጠብቃችሁ የሆነ እኔ እንጃ መድዬን ነው የምልሽ። ሩታ ከሱ መድኃኔዓለም ክርስቶስ ይርዳት። እንዲህ አይነት ፍቅር ነው አላውቅም። በእንደዚህ እስከዚህም ደረጃ የሚደርስ ፍቅር አላውቅም። በሌላ ነገር ከታሰረች ፍሪሊ እኔ የምፈራው ሩታ አሁን ፍቅር ብቻ ሳይሆን ልጁ በሌላ ነገር ካሰራት ነው የሚያስፈራኝ እንጂ በዚህ ልክ ባሌ ልታገሰው አይችልም። መስዬ አንድም እንደዛ እናስብና ኦኬ እቺ ልጅ አሁን ዛሬ እንደተናገረችው ከሆነ መስዋዕት ብዙ ነገሬን አጥቼበት እዚህ ደረጃ ስደርስ ትዳሬን በእንደዚህ አይነት ነገር መበተን አልፈልግም። ገብቶሻል? እንደውም ትዳር የሚበተነው በእንደዚያ እኮ ነው። በድህነት አትበትኝም፣ በህመም አትበትኝም። ገባሽ? በድህነት ልትበትኛው አትችይም። አሁን እንግዲህ ይኸውልሽ በዝሙት ግን ጭራሽ እሱ ሳያከብረኝ ከእንደገና እሱም ብላ ተከትላ የመጣች ሴት እኔን እየሰደበች እያዋረደች አልፎ ተርፎ ቤተሰቦቹ አፋቸውን እየከፈቱብኝ አልችልም። ኖ ማለት አለብሽ የኔ እናት። ከዚህ የበለጠ ቀይ መስመር የለም። ትቀልጃለሽ። ይኸውልሽ ዛሬ እንዳነጋገሯ ከሆነ ያፈለገው ነገር ይምጣ፣ እኔ ካሰብኩበት ነገር ንቅንቅ አይደለም ነው በቃ እኮ ይሄ እኔ የምልሽ እኮ ይሄ አሁን ፍቅር አይደለም፣ ፍቅር አይደለም። እውነቴን ነው የምልሽ ሩታ በሆነ ነገር ታስራለች። ቢያንስ ቤተሰብ ጠጋ ብለው የሆነ ነገር ቢያደርጉላት እንደዛ ነው የምለው ነው። ቤተሰብ የሆነ መጸለይ ካለበትም ቢያጸልዩላት። ፍቅር እንዲህ አይደለም የኔ ቆንጆ። ፍቅር ችግር ካለ አብረሽ ትታገያለሽ፣ በሽታ ካለ አብረሽ ትታገያለሽ ምናምን ነገር። በማንም ጨምላቃ ሴቶች እያመጣ በላይ ላይ እኔን እንደዚህ እንዴ እሺ ተይው። ኦዲየንሱ ሚስደባት ይዛ በምትመጣው ነገር ነው። ችግር የለውም እንዴ የገዛ እህቱና ወንድሙ እየወጡ እኔ ላይ አፋቸውን ሊከፍቱብኝ አላደርገው። የእውነቴን ነው የምልሽ። እንደዛ ልፈቅድላቸው አልችልም። እንዴት አመሻችሁ? ትዳሬ ጋራ ሲሆን እግዚአብሔር ይመስገን። ምንድነው ኔትወርክሽ ነው መሰለኝ እኮ። እንዴት ነሽ? አለንላኝ። ደህና ናችሁ እናንተ? ሰላም ናችሁ? ደህና ይሰማም ድምፅሽ? እግዚአብሔር ይመስገን። አዎ ድምጽ ሀሳባችን ነው። እኛ እኮ የሚጣል ነገር የለንም እኮ የሩታ ደጋፊዎች ምንም ሀሳባችን የሚጣል ነገር የለም። ግን ልንገራችሁ እኔ አሁን ለሩታ ማለት የምፈልገው ምን መሰላችሁ? ወላሂ ለአዚም በጣም እየበዛ ነው የእሷ መስዋዕት መክፈል። ገባሽ አይደለ? እሱ አልገባውም። ለሱ ብዬ ላንተ ብዬ ብዙ ነገር ትቻለህ ያለችበት እንኳን ራሱ ነጥብ ዛሬ በጣም ብዙ ሀሳብ የሚሰጥበት ነው። ገባችሁ? እንዴት አይነቱን ስማርት ላይ እንዴት አይነቱን የትምህርት ፍላጎት ልትመረቅ እኮ ትንሽ ጊዜ የቀራትን ከትምህርቷ ተፈናቅላ በጣም በሱ ምክንያት በብዙ ነገር እኮ ልጅዩ ወደ ኋላ የቀረች ልጅ ናት። ዛሬ በዚህ በሚወድ አልሐምዱሊላህ ረብል ዓለሚን የሰው ሞዴል ያላት በጣም ጥሩ ኦዲየንስ አላት። ይቺ ልጅ እኮ በሶሻል ሚዲያ ፕላትፎርም ላይ
ብዙ ነገር አልሚዋ ብዙ ነገር መስራት የምትችል ልጅ ናት እኮ ልንገርሽ። በቲክቶክ ዓለም ብትመጣ በዩቲዩብም ዓለም ብትመጣ ራሷን ትችላ እኮ ይቺ ልጅ እኮ ማስታወቂያ እየሰራይ በልብስም ሆነ በተለያየ ነገር የችሎታዋን ታውቃላችሁ። ድሮ በጣም በብዙ ነገር ይቺ ልጅ እኮ ቦታ የምትደርስ ልጅ ነበረች ሩታ። እኔ አሁን እኔ ልንገርሽ አንደኛ ይሄ ልጅ ማን ነኝ ብሎ ነው የሚያስበው? እንደዚህ እኮ ተወጣጥሮ እዚህ ደረጃ የአፍሪካን እንትን መስሎ እኮ ሄላ አሁን ጉቤለው እንደሚያምርበት ደግሞ ተጎንጉኖ እየመጣ ጠቅላላ የአፍሪካ እንትን መስሎ እየመጣ ነው ሰሞኑን ደግሞ እና እዚህ ደረጃ የደረስኩት እኮ እሱ በሷ ነው። እንደዚህ ሆንኩ በሷ ነው። ለምንድን ነው እንደዚህ አይነት ላይ እንትን ምለው? ለምንድን ነው እንደዚህ አይነት ስራ ማላቆመው? ደህና ነው እንዴት ነው? ይመጣል ገንዘብ ነገጧት ያልቃል። አያኮራም ወላሂ ለአዚም ዱንያ ነው። ይሄ ልጅዮ መኪና ሲያሽከረክር ነው የሚውለው። ቢያንስ በቅጽበት የሚሆነው ነገር አይታወቅም። ግን እስከመቼ ነው እስከመቼ በሴት ልጅ ፕሌይስቴሽን ጨዋታ እስከመቼ ነው የሚቀጥለው ነው ጥያቄ። ወላሂ ለአዚም ሩታን ቢያደርገኝ እኔ በኢንቦክስ ምለፈለፍኩኝ እሺ ትልሻለኝ። በቃ በውስጥ ምን ነግራታለን እሺ ትልሻለኝ። ተግባር ላይ ግን ምንም አይደለም። ገባሽ? እኛ ከዚህ በላይ ምንም ማድረግ ይቺ ልጅ ኮራ ቀብረር ብላ ወላሂ ለአዚም ያንን ራቅ ብላ ራሷን አስከብራ በቃ አልኩት ዳሪን መልሳለሁ የልጅን አባት መልሳለሁ ብዬ ነበረ። መመለስ አልቻልኩም። ካሁን በኋላ እኔ የዛንም ይሄንም ሴት እያንጠለጠልክ እየመጣ እኔ በየኔ ህይወት መጫወቻ መቀለጃም አይደለም። የራሴን ኑሮ በራሴ ኮንፊደንስ መኖርን አሳያለሁ ብላ ያንንም ያለችበትን ቤት ለቃም ቢሆን የሌላ ቦታ ተከራይታ ራሷን አድርጋ ጥሩ ቪዲዮዎችን ለምትወዳችሁ ተመልካቾች እያቀረበች ብላ ብትኖር ወላሂ ለአዚም ቤቱን ቆርቆሮ እሪ ብሎ ሀግሯ ስለወርቆ የሚለምናት እሱ ነው ልንገርሽ። አሁን ምንድነው በቃ የተፈላጊነት ስሜት ሁልጊዜ በሰው እንዲያላከከ ጥፋተኛ እንዲሁ እስቲ 3 አመት ነው 4 አመት ሙሉ እንዲሁ አብርሃም ጥፋተኛ ነኝ ያለበትን ቪዲዮ አሳዩኝ እስኪ። ይሄን ሁላ እንቆጥልሽ እየሰራባት ከርግዝና እስከዚህ ድረስ ያደረጋት በደል ምንም ነገር ሳይመስለው ሁልጊዜ ጨዋታ ሁልጊዜ በዛም በዚህም ሴት እያመጣ እሷን እያሰደበ እሷን እያስረገጠ እሷን የሌላትን ባህሪ ከዚህች ዝፍዝፍ እህቱ ጀምሮ እህት ነኝ አክስት ነኝ የእውነተኛ ማንነታቸው እንኳን ማያስታውቅ እውነተኛ ታሪክ የሌላቸው እርሜ የለካቸውን የአብርሃም ዘመዶች እና እስከመቼ ነው በቃ ቢያንስ እሱ ቀረ መጣ። የሰው ልጅ እኮ ሲንግል ማም ሆኖ አሉ እኮ ቲክቶክ ላይ እነዩን አትዋቸውም እንዴ? ያንን ጧት ለሊት ተነስታ እኮ እያሳመረ ስታበላው የነበረው ባሏ እኮ ጥሏት ሲሄድ ራሷን አሁን ምን ላይ ነው የምትተዋት? እስኪ ቆይ ሶሻል ሚዲያዋን በማጠናከር የተለያየ ልብስን የተለያየ ማስታወቂያ እየሰራች አሁን ያቺ ልጅዩ ያቺ ሴት የሆነች ልጅዩ እንዴት ብላ እየኖረች ነው? እያያችኋት ነው። እዩና ቅዱስን መቼም ቲክቶክ ላይ የማያውቁ ሰው የለም። ገባችሁ አይደለ? እና ለምንድን ነው በዚህ ልክስ ልመና የሚያስፈልገው? እንኳን የሰው ልጅ አንድ ልጅ እኮ ወርቅ ነው። እንኳን እሷ ያኔ የመሰለ ጥሩ ኦዲየንስ እያለ መስራት እየቻለ ገንዘብ ማግኘት እየቻለ አሁንም ያላን ነገር በኩራት የሚያኖራት ገንዘብ እያለ አንድ ልጅ ወርቅ ነው። እንዴት ኮራ ቀብረር ብላ እንደው እሱን እንደው ውልቅልቅ አርጋ ሀዛው የፈለገው ሴት እያመጣ እየተግማማ እሷ ኮንፊደንሷን ራሷን ሴትነቷን አስከብራ መኖር ትችላለች? አትችልም? እስኪ አንድ ነገር ብጎር ወይም አሁን ያለችው ነገር አለ የያዛት ነገር ወይም እሱ አስሮ በቃ እሱ ጋራ እንድትሸሻሽ እሱ ጋራ በቃ መስዋዕት እንድትከፍል እሱ ጋራ በቃ እንደዚሁ እየለመነ እንድትኖር ያረጋበት ኬስ ካለ አላሁ አለም አላህ ይፍረድ። ያንን እኛ የምናውቀው ታሪክ የለም እንጂ የሰው ልጅ ሰው በዚህ ልክ ለምን አንድ አብርሃም አንድ ዝቃጭ አንድ የወንድነት ጣዕም የለው ሁልጊዜ ያንን መጥቶ ሳምስ ያደረገው ፈዞ የሚቀር ሁሉም የሚያምረው አሱኮ 4-5 ሴት እኮ ባንዴ ይዞ በቃ የኢትዮጵያ ባልታዛር በሩት እኮ ይልከራችሁ ከይቅርታ ጋር አላሁ ይበለኝ አላባት የተማሩ ስላወጣሁት ማለት ነው። استغفروا الله ያንም ስሞ ሲሮጥ ፈዞ መቅረት ያችን ስማት እንትን ሰደፍ ፈዞ መቅረት። አሁን ይሄ ምን ትሉታላችሁ? እስቲ ቆይ ወላሂ ለአዚም ስለዚህ እሱ ቀረ ያልቀረ አንድ ልዑል የማሳደግ ያቀፋት
እንዲሁ ምን ነው እንዲሁ ውልቅ አርጋ ጥላው እኮ እንዲሁ ራሷን አስከብራ ልጅዩ በራሷ ኮንፊደንስ ሩታ ትችላለች። አሁንም ቢሆን እንኳን ለሷ ለስከ ቤተሰቦቹ እስከ ዝርማንዝሮቹ ጋሽዬ እኮ ማዲያበሪያው ወጦ ጤና ነው የበሽታ ነው እኮ የሚያስብል ነው። አይታችሁት ሆነ የድሮ ጋሽዬና ያሁኑን ጋሽዬ አይዱት በማለ ቁመሽ ዝገረንታም ያለሽ የሱ አባት ተብዬማ ጋሽ ሀብቴና አሁን ጋሽናት ጋሽ ሀብቴን ሲያመሳስሏቸው አጥምና እንትን ማለት ነው። አያችሁ የማን ቤተሰብ ማን እየተጠቀመ እንደሆነ የማን ቤተሰብ ቅቤና ንጥር እየበላ እንደሆነ ከዚህ ላይ መለየት ይቻላል። እስቲ ሩታ ይሄን ሁሉ መስዋዕት እየከፈልኩኝ ገንዘብ አግኝቼ ይሄን ነገር ለቤተሰቦች አረኩላቸው ወይም ለጋራ ፊዚካሊም ሆነ ኢኮኖሚያዊ ያየነውን ለውጥ እስኪያሳዩኝ እየተረገጥኩም እየተሰደብኩም በሚዲያ ብዙ ነገር እየተባልኩኝ ቤተሰቦች ተደረገ ቤት ሁሌም በሽሙጥ እናቷም ወጣይ በሽሙጥጫ ነው በሙር ነው እኛ ምናቀው እንዴው እስቲ እሷ ምኑ ላይ ነው የራሷን ቤተሰብ ራሷን አድርጋለሁ እኔ እኮ አሁን ይሄ ሁሉ ደረጃ ደርሻለሁ ብላ እንኳን ያየነው ነገር አለ እስኪ ነገሩ እኔ ወላሂ ለአዚ ባለፈው ከኤፍሬም ሽምግልና ከነለምለም ወንድም ሽምግልና ታየው ጋሽዬን አረ ይሄማ በእንትን ይሆን ባላዲ ይሄ የብስክል የማንፊያው በዛ የተነሳ ያህል ነው የተሰማኝ ልጅዮ ግን 4 አመት ዲፍኑም ብለዋል እናቲቱም ተናግራለች ወተቱን የሚጠጣው የሚታለበው ሌላ ነው ወተቱን የሚጠጣው ሌላ ነው ብላለች ተናግረው አልፋለች እናቲቱ ራሱና ይቺ ልጅዩ በዚህ ይያልክ እንዲህ ይሆነ ሶሻል ሚዲያ ላይ ይሆን ሁሉ ያረገ እስቲ እንደው ለሷ ይሄን ተለውጫለሁ ቤተሰቦችን ይሄን አርጋለሁ እስቲ እንየው እስቲ የለም አላየንም ፊዚካሊም ሆነ ምንም ሆነ ያየነው የአብርሃም ቤተሰብ ነው ለውጥ ነው ያየነው በሷም እየነገዱ ቦርጫቸውን እየነፉ አፍና ቂጣቸው ሳያስ አንድ ህማን ሄረኮ ለጥፋ የመጣይ ሴትዮ ሆን 30 ህማን ሄረ የሷን ስም እያነሳይ እየወጣ እያቀረሸ ማለት ብዙ ብትሆን እና በዚህ ልክ ለምንድን ነው ስንናገርም አሳልፋችሁ አትስጧት ይሄ አሳልፎ መስጠት አይደለም እኛ አሁንም ወደፊት መጥፎም ሰራ አሁን አዲስና 4 አመት ሙሉ አለን ከጎኗ እየተሰደብን አንዳንዴ ለስራ ይሆንናል ያልነው አካውንታችን እየተዘጋ ብዙ ነገር እየተባልን ሰቤተሰቦቻችን እየተሰደብን ብዙ ነገር እየሆነ ነው አለን ነገር አልሆነም ምክንያቱም ሰው ታሞ እንጂ ታምቶ አይሞትም ብሏል ያገሬ ሰውና በዚህ ያህል ልክ ነው መስዋዕት መክፈሉ ለምን እንዲያስፈልጋት አለው ዓለም እኛ ስራም ሆነ ምንም ሆነኛ በመናየው ነገር ነው ባቀረቡልን ነው እኔ እንጀራ በወጥ ቀርቦልኝ ጨው ይብዛም ይነስም አይቼ ቀምሼ ነው በይታ አይደለም መጽሐፉን ውስጡን አንብቤ ነው እንጂ በውጭ ከቨር ብቻ እንትን ልለው ልተቸው አልችልም ገባችሁ አይደለ እኛ ግን ባየነው ልክ እቺ ልጅ ሁሉ ጊዜ ስትሰደብ በሱ ምክንያት ሁሉ ጊዜ ስትባል ነው እያየን ያለነው እና እኔ ሩታዬ ወላሂ ከሰማሽን እንደ ተመልካች እንደ ወዳጆችሽ ራስሽን ብታስከብሪና ጥሩ አቋም ያለሽ ነሽ በደህናው ጊዜ ሰው መውደድ ሰጥቶሻል ራስሽን አጠንክረሽ ልጅሽን እያሳደግሽ በጥሩ ማንነት ከዚህ ልክስክስ ከዚህ የኢየሱስ ካለበት ሰውዬ የሰው ልጅ እኮ 4-5 ወልደው እኮ ቤተሰቦቻችን እየተለያዩ እኮ ልጆቻቸውን እያሳደጉ ነው ሀቢበት እንኳን አንቺ ደህና ተከፋይ ይሆንሽው ሴትዮ ማለት ነው እና ራስሽን ብታስከብሪ ባይነን እንደኛ እንዴት ተመልካችኛ ደክሞናል ከምንም በላይ ደክሞናል እናንተ አልደከማችሁ እኛ ግን ደክሞናል ሁሉ ጊዜ በእናንተ ጉዳይ እኘኘኘ ብዙ ሐሳብና ጭንቀት ያለብን ሰውይነን ራሳችንን ለመለወጥ ነው እዚህ ሀገር የመጣ ነው ግን እሳ ብዙ ቶቻችንን ያገኘነው በእናንተ ነው ብዙ ወዲያጅ ያገኘነው በእናንተ ነው ብዙ ቶቻችን ጋር ብዙ ዝምድና የፈጠርነው በእናንተ ነው ብለን ነው እና የኔ እናት እኔ ከዚህ ነገር አውጥተሽ ራስሽን በኮንፊደንስ ራስሽን ብትመጣ ከዚህ ህይወት ብትወጪ እሱ ነውና የኔ እናት እኔ ከዚህ ሰውዬ ብወጪ ይሻለኛል ያው አንዳንዴ በኢንስታግራም በመናምኑም ስትለቀው ወይ እሱ እየጻፈው ነው ወይ ሌላ ሰው እየጻፈው ነው እያልን ነው የምትናገሪው ቃል ሌላ ነው እዚህ ላይ ለኛ ሌላ ነውና ለማንኛውም እኔ ያለኝ አስተያየት በቃ ይበቃሻል በጣም በዛ እና ይሄን ነው የምለው እህቶቼ ብዙ አዘበዘብኩባችሁ ስላገኘኋችሁ ደስ ብሎኛል ስላዳመጣችሁኝ አመሰግናለሁ
ደህና አደሩልኝ ውዶቼ። እሺ ያው በዛሬ ባለው ነገር ስጡበት እያሉ ነው። ከታችም ዛሬ በተለቀቀ ቪዲዮ ነው እናወራ እያሉት ያሉት። እንግዲህ ዛሬ በተለቀቀ ቪዲዮ እኔ እስከ ዛሬ በተለቀቀው ቪዲዮ እኔ ከዚህ ባሰ መሽም ካሳለፈችው ነገር የባሰ ነገር አይመጣባትም ብዬ ነው የማስበው። ምክንያቱም እሷ እርጉዝ ሆና ስንት መከራ ያየች ስንት ነገር ስትበድላት ነበረ። ደግሞ ዛሬ ቁማ ልጇ ራሱን ሲችልላት እሷ መቋቋም የምትችልበት ደረጃ ላይ አሳልፋ ባሰጥ ብዬ ነው። ጥግ ድረስ ብትሄድበት ሁሉ ነው አይሆናትም፣ ግን በቃ ብትሄድበት ብዬ ነው እኔ የማስበው እግዚአብሔርን። ዛሬ በቃ አቋሟን ይኸውልሽ ምን አለ መሰለሽ ማሪ፣ ምን አለ መሰለሽ አሁን ይሄን ሰውዬ እንደው እስኪ እንደው አላህ ያሳይሽ። አሁን አባብላ ይሄን ሁሉ አድርጋ ወደ ቤቷ ብትመልሰውና ይሄ ልጅዮ ህይወቴን አንቺ ጋር መምራት እፈልጋለሁ ቢል እንኳ አሁን ይሄን ሰውዬ ትክክለኛ ባል ይሆናታል ብለሽ ታስቢያለሽ? አብርሃም አበደን አመል አይለቅም ልንገርሽ። እሱ አይሆንም አለበት የለመደ ስለሆነ እሱ ስላለበት አመል አይለቅም። እንደውም ልንገርሽ ህይወቷ ሲኦል ነው የሚያደርገው ከይቅርታ ጋር ማለት ነው። ይኸውልሽ ይጠቅማታል ብለን ምናምን ሳይሆን ማን ነው ይኸውልሽ ምን አለ መሰለሽ የሆነ አትችልም የሚባል ነገር በጣም ነው የሚያስጠላው። ገባሽ? እስካሁን መርዘን አትብላለች፣ መርዝ እባብ ነች ተብላለች አይደለ? እስከ ጥግ ድረስ ሄዳ ታሳያቸው። በቃ ማን እባብና ማን እንደሆነ ታሳያቸው። ተመልሶ ቢመጣም አይጠቅምም። የሚጠቅም ሰው አይደለም፣ አቋም የሌለው ሰው አይደለም። አይ እኔ በዛሬው ነገር ዛሬ ባወራችበት ነገር እስከ ጥግ ድረስ እንድትሄድበት ብዬ ነው እኔ በቃ። ምክንያቱም እስከ ዛሬ ታያልናትም ያው ነው ገባሽ? ታይም ተብላ ምንም ተብላ ያው ነው ገባሽ? እኛ ባለፈው ስራ አትመጣ። ስለዚህ ዛሬ ባለችበት ባለጌ ነው እሷ ወጣዋለሁ ካለች ትሄድበት። ዛሬ እኔ ባወራችሁ ነገር እኔ መስማማለሁ፣ ትሄድበት። እስቲ በቃ የምታደርገውን እኛ ዝም ብለን እኔ በእርግዝናዋ ላይ መታ ስንት ነገር መከራ ሳይታ ስንት ነገር በድላት አስለቅሳት እዚህ ደረጃ ያደረሰችው። ስለዚህ ደግሞ አሁን መቋቋም ትችላለች። አያችሁት? አሁን ዛሬ ምን አረገ መሰላችሁ? ምን አረገ? ነገሩን ሁሉ ጥፋቱን ሁሉ ወደ ፍቅር ለመለጠፍ ሞከረና ሩጡ ሄደ። አያችሁ? መልሶ ደግሞ ነገ እየተሽለጠለጠ ደግሞ ሩታ እንትና ሄርሜላ ጋር ይመጣል። ሄርሜላ እንደሆነ ልንገራችሁ አቆርጥም። አሁን ዛሬ እንደዚህ ተገሸጥላ ምናምን ሄደች አይደል? ነገ ተለጥፋ ትመጣለች። ለማየት ያብቃል። ቆሚላትም እሷ ራሷ ትረባማ ያውናት አንድ አይነት ናቸው። አንድ አይነት ብላታለች። ውዴ መልሰላታለች እንደምትመለስና እንደምትሄድ እንደምትቀበለው እኮ ሄዶም እሱም እንደሚለጠፍ እኮ ነግራታለች። ግን ደግሞ ከዚህ ቀደም ነግሬሻለሁ፣ አሁንም እነግርሻለሁ። አንድ ነገር ልንገርሽ፣ ላመንኩበት ነገር ወደ ኋላ ምለው ነገር የለም፣ በኋላ ታለቅሻለሽ ብላታለች። ይሄ እኮ የሚገርማችሁ እኮ ደግሞ ይሄ ፍቅርና አሁን ሩታ የሚሰሩት ስራ አሁን እኮ ሄርሜላ ቅንጭላትና ማይንድ ቢኖራት በጣም ለሷ ማሪፍ ለሷ ትምህርት ነበረ ቢገባት። ገባሽ? መጀመሪያ ከማን ጋር ላይፍ ነበረው? ከፍቅር ጋር ድሮ ጀምሮ ላይፍ ነበረው። ከዛ ሩታ ጋር መጣ፣ ከዛ እኔ ጋር መጣ። ይሄ ራሱ በጣም ብዙ ትምህርት ትወስድበት ነበረ። ደደም ስለሆነች እንጂ ልጅቱ አትረባም። ታቆማ አትረጋም። ታወራለች እንጂ አትገብረው። ብታወራማ እኮ መጀመሪያ በቃ አሁን ባለበት በሚካሄድበት እኔ አያገባኝም። ከእናንተ ህይወት ወጥቻለሁ። መጋፈጥ ካለበች ተጋፍጠሽ የልጅሽን አባት መልሽ ብላ መውጣት ትችል ነበር። የመውጣት አላማ የላትም። አትወጣም። ሲጀመር ልጅቱ ጥቅም ነው የምታገኘው። ገባሽ? እንዴት ትወጣለች? አልፈልግህም ብላ ለገዛ ሚስትህ ለልጅህ እናት ያልኮንኩ ለኔ ትሆናለህ ብላ ብታስወጣው አንድ እርምጃ አይራመድም ወደ ሄርሜላ ፊት ስለምትሰጠው አትልም። እንደዛ አይደለም የምትለው እሷ። እሷ ጥሩ እንደሆነች እሱ ጥሩ እንደሆነና እሷ መጥፎ እንደሆነች ነው ምን እንዳለቻት ሰምታችኋል? ሩታ መንፈሳዊ ነኝ ትያለሽ፣ አንዳንድ ነገሮችን ትለቂያለሽ። መንፈሳዊ ነኝ እያለሽ መንፈሳዊ ሰው እኮ የሆነ ሰው የሰው ትዳር ላይ ገብቶ ፊት አይልም አለቻት። ምን ንግግር አለ ከዚህ በላይ? ማነች ሄርሜላ የምትባለው አቋም የላትም። ታወራለች፣ አትገብርም። ከህይወቷ ብታስወጣው ከአንዳንድ ታስወጣውና እንትን ነበር። አትረባም። ዛሬ እንዲህ ትወጣለች፣ ነገ ተመልሳ ለቃቅሳ ትመጣለች። አልቻልኩም እኔ እንደዚህ ነኝ የመጀመሪያ አይነት ምናምን ስንት ነገር ነው የምትቀባጥረው እሷ። ስለዚህ ግዴታ ታዲያ ወንድ ልጅ የሆነ ነገር ካሳይቶ እንደሱ ይሄዳል።
እኔ የምለው ሪታን ተነካክታ ነው እንዲያገኛት እስከምኗ እኮ ነው ያገኛት አይደል እንዴ? ምን ማለት ነው? እሷ ይሄን ነገር አንስታለች። ልጁ እስከ መውለድ ድረስ ደርስ ስንት ነገር መስዋዕት ስትከፍል ስላታቀም ከሩታም የከፈለ ዋጋ የለም። ትናንት መታ ዛሬ ከምን አንስተው እኮ ቁምጣ ነበር እናውቀዋለን። መጀመሪያ ከሩታ እንደተገናኙ ከዛ ራሱ ከሩታ ነው ንግግር ራሱ አይችልም ነበር። ፐርሶናል መጥቶም እናንተ ብቻ ፈጣሪ መጨረሻውን ብቻ ያሳምረው ነው። ሌላ ምንም ማለት እሱ እኮ አሁን እኮ ሪታ ነው ያከነከነው መጋፈጥ የሚባል ነገር አትችልም። አትጋፈጥ ስንት የተባለችበት ትምህርቷን ሁለቶችበት ስለማትችል የሩታና ሀላቀላት ሞራኑም የላትም። በአንዴው ነው የምትወርቀው፣ በአንዴው ነው ልትስስ የምትለው። የሚያፈቅርን አታውቅም አንተ። እሷን እንደዚህ ሆኜልህ ነው የምትለው እናንተ። ምን አይነት ሴት ናት? አይናውጣለች። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የምትለው። እሷ ብትነግር አልጋ ላይ የተነጠፈችውን ትነግራለች እንጂ ሌላ ምንም የምትነግረው ወይ ደግሞ ሰዓቱን የምትነግረው ምንም አላረገችለትም። ያንን ያህል ዓመት ብዙ መስዋዕት ከፍላ እዚህ ደረጃ ያደረሰችው አንድ ቀን ይሄን አርጌልህ ብላ ሳትተነፍስ እርሜል እንኳን ከመጣይ ጀምሮ ይሄን አርጌልህ እንዲሁኝልህ አክብሬህ ፍቅር ምን ይብዬ أنا بفتح سمر أستغفر الله. أنا يسوع يا ሰው ላይ እንደዚህ መሆኗ በጣም ነው የሚገርመኝ። ጊዜዋን ተምታቃጥል ነገም ዞሮ ሷቅ እኮ ሄዶ እኮ ይታረቃሉ ወይ አብረው ይሆናሉ። መጨረሻዋን አታው መለስ ለወደ ኋላ የራሱን ነው አትፈልገው። ይሄ እኮ የሷ አይደለም፣ የሷ ንብረት ያልሆነ የሷ ነገር ያልሆነ ጋርና የምትከራከረበት እንጣገተራ እንደ የናህል ዋጋ የምትከፍለው በፍጹም ማለት ነው። አብረው ቢመለሱ ለራሱ የወር ወይ 15 ቀን ልዩነት አይሄዱም እኮ ነው የምላችሁ። እግዚአብሔርን ለምን በሉ የሰውን የሰው ሀዘን ያለበት ነገር ትንሽ እንኳን አይደለም። ይሄ ሁሉ ህዝብ ያዘነበት ጭራሽ አይሆንም ነው እኮ እንዴው ለማየት ያብቃችሁ። እንዴው የአብርሃም መጨረሻ ለማየት ያብቃችሁ ብቻ ጠብ። እኔም በሰቀቀን ነው የምኖረው እያለች እኮ ነው እየተናገረች ነው። ታዲያ እንግዲህ ላይ ሲሄድ ትሰቀቃለች። ምን ይመጣብኝ ይሆን ዛሬ የሚደርስብኝ ይሆን እያለች እንደዚህ ተምትሆን የራሷ ያልሆነ ነገር ላይ ብትወጣ ለምን አስፈለገ በዚህ ያህል መሄድ? እንደ በሞላ ወንድ እግዚአብሔርን በሞላ ወንድ ዝህነ ያለ ሙጭጭር የዚህ ደግሞ ከፋ እውነት ሰላም ራሱ ሌላ ቀጥቁ እስቲ ሰላም ስትለው እንዴት ነው ሙጭጭ ብለን እንትን እንደምትጠመጠም እንዴ ራሱ እንዴ ሩታ መቼም ሚስቱ የገዛ ሚስቱ የወለደችለት እንደዚህ አትሆንም። እሷ እኮ ኧረ ፈጣሪ ሰው እግዚአብሔር ይቅርበል ብቻ ከሷ በላይ አፍቃሪ የለም። ከሷ እንደው ዜዴውን ሻሁን እሷ እንደው ሌላ ወንድ ይዛ ትምጣና አብርሃም ዝም ብሎ ቁጭላል አበደለ ማይከታ ወንድታችሁ ንቅል ያርጋት እግዚአብሔር። በጣም እኔ እንደምን እርካሽ የሆነች እርካሽ ልጅ እኔ እንጃ አላውቅም። በጣም እውነት እኔ ገላታለሁ፣ የምር ገላታለሁ። እሷን ብገላት እንዴት ደስ ይለኛል። አንቺ ያረግሽውን እኔ ምንም አላረኩብሽም። እኔ ባለፈ አረግ ነበር ግን እኔ ምንም አንቺ ያረግሽው ምንም አላረኩብሽም። ስሚ የጅልነት ያንን ሁላ በድላት እንዲሁ በትንሹ በቀላሉ ሩታ ይቅርታ አርጋልኛለኝ ብላ አብራም መሽለጥለጧ ራሱ እንዲሁ ምን አይነት እንዲሁ ደደብነት እኮ ነው። ብታቅ እንደዚህ አንቺ እንዲሁ እሰዱ ያንን ሁሉ ባሏን ይዤ ነብሰ ጡር ሆና እንዴት ሲትነሳ ይሰማኝ እንደዛ ያነ የበዓል ጊዜ እስከ ህይወት የፍጻሜ ድረስ እናቴ ሞታብኛለኝ ለእናቴ እዚያን ያህል አልቅሻለሁ እስከምል ድረስ ያንን ቪዲዮ ራሱ መቼም ረሳው ማንች ነብሰ ጡሪቱ እየሸተታት ቁማ በር ከፍቶ ሲያስወጣው ሽማ ያጎረሰ ያኔ ይረሳል። እሱ አራስ ቤት ተኝታ እሱ ዝንተና ሄዶ ሲዝናና ውሃ በራቁት ሲዝናና እንዲሁ ያንን እንዲሁ አሁን እቺ ሴትዮ ትረሳልኛለኝ አብራኝ ሆናለኝ ብላ ራሱ እንዲሁ እንዲሁ ረበሰውዬ እህቱ ራሱ ደግሞ የእህትየዋስ ምንድነው በዚህ ነግራታለች። ሰሞኑን እኮ እኔ እርጉሱኝ ከባሌ ጋር እንደዚህ እየሆንሽ ብላ እኮ ነግራታለች። ትናንትና
የፈታሹን እያለች እኮ ትላለች። ብፋት እኮ ዛሬ ልጅ አለ፣ ትልቅ ዋጋ ያለው ነገር አለ። እግዚአብሔር የሰው የሰጣት ስጦታ አለ እኮ። ወረቀት እኮ አይደለም ዛሬ የሚያስተሳስራቸው። ይሄ ልጅ እኮ ነው ሰማንያቸው እኮ ልጁ ነው። ወረቀት እኮ የሚቀድር ነገር ነው። እመኑኝ ሩታና አብርሽ አሁን አንድ ላይ ላይሆኑ ይችላሉ፣ ግን ወላሂ ሄዶ አንድ ላይ መሆናቸው አይቀርም። አይለያዩም ማሮች። እሱ ብዙ ጊዜ ተወጥቷል። ብዙ ነገር ሊፈጠር ይችላል። ብዙ ነገር ልንሆን እንችላለን። ሩታና እኔ ግን መቼም አንለያይም። ይችላል መቼም አጠፋም። አይለያዩም እኮ መለያየቱን እኮ አይለያዩም። ዞሮ አንድ ላይ መሆን ለምን ይችል ትረገጣለች? ለምን ለሷም የምትሰራው ስራ እንድትረገጥ ነው የሚያረጋት። በጣም በይበልጥ ሩታ አሁን ይሁን እንገራችሁ። አሁን እሷ ፍቅር ያንን ብላ መጣይ ሩታና እኔ ተነጋግረን ነው ከማለት ይልቅ እኔ አሁን እንትን ያልኩት አሁን ምሳሌ እሷ ብቻዋን ትጠራውና ፍቅር ብቻዋን ትጠራውና እኔ የልጅ እናት ነኝ፣ ብዙ ነገር ያየሁ ነኝ። እኔ በሩታ ላይ ተጨምሬ እንደ ሄርሜላ ዝቃጭ አይደለሁም። ይሄን ነገር ላደርግም ልልም አልችልም፣ ግን እንድትማርበት ነው ምናምን ብዬ እሱን ብቻ ግን ጥል አድርጌ በደንብ ፍቅር እሱን መናገር ነበረባት ወይም በደንብ መህር ነበረባቸው። ግን ይሄን ምንድነው ሩታ እንደማታውቅ ሆና ነበር ማድረግ የነበረባት። እዚህ ላይ ፍቅር ገብቶሻል። አንደኛ የሩታ መኖር ነገሩን አራዘመው፣ እንድትረገጥ አረጋት። እዚህ ላይ አንዳንዴ ጥሩ ነገር ሰራን ይሉና ግልብጥ ብሎ እንደገና ወደ ሩታ ነው ሁሉም ነገር የሚደረገው። እንዴት ነሽ? ደህና ዋላችሁ? ነገሩን ብቻ አሳጣሩ ትንሽ ደህና ነሽ ያሉ ኖሮ አሪፍ ነበር። እግዚአብሔር ይመስገን። እያወራችሁ ስለሆነ ዝም ያልኩት አመሰግናለሁ። ሀሳባችሁን ተወያዩበት። አላህ ሁሉንም ልቦና ይስጣቸው። ከዚህ ስራ አላህ አውጥቷቸው። እስከ መቼ ድረስ ግን ስለነዚህ የምንኖረው አይበቃንም? ለዛሬ ብቻ ነው። ለዛሬ ብቻ ነው። ደህና ነሽ? ምን ይሻለናል ግን? የትኛው ሐኪም ቤት እንሂድ? እኛ ራሱ ታመነዋል እኮ